የእመቤታችንን ዝክር የምትዘክር አንዲት ሴትዮ ዝክሯን ስትዘክር ልጇን የ3 ወር አካባቢ ልጅ ነው ትታው ወጡ እየተሰራ ያ ልጅ ጅብ ገብቶ ልጁን ይዞት ሄደ። የሰማችሁ ነው። ሰው ሐሜት ጀመረ። ሳይገባት የእመቤታችንን ያትሙ ብያቸዋለሁ። እውነቴን ነው። ስለ ሐሜት አሁን አላስተምርም። በቃ ልትፈው ሲያማት ቆይቶ ሴትዮዋ ምን ትላለች መሰላችሁ? ልጅሽን ጅብ ወስዶታል እኮ አትፈልጊም ሲሏት እመቤቴ ታውቃለች። እስኪ በሉላችሁም እመቤቴ በሉ ታውቃለች። ማን ያውቃል? በቃ እመቤቴ ታውቃለች። እኔ የሚገርመኝ ልጁን ማምጣቱ አይደለም እኮ ድንግል ማርያም ጅቡ ወስዶት 3 ቀን ያህል ቆይቷል። ልጁ ስንት ቀን ባሉ ነገሩ ይጂ 3 ቀን ያህል ጅብ የበላው ሰው ይመጣል አይመጣም? ባሉ ነገሩ ይጂ በጣም ነው የሚገርመው። ከዚያም በኋላ ዝክሯን ከጨረሰች በኋላ ሄዳ ከእመቤታችን ስላድኖ ላይ የጌታን ስዕል ይዛ ቆርጣ በመቀስ ወስዳ በሳጥን አስገብታ በሽቶ አድርጋ ልብሱን አልብሳ እመቤታችንን አልቅሳ ልጅን ካላመጣሽ ልጅሽን አልሰጥሽም ብላ ቤቷን ሄደች። የሰማችሁ ነው። ልጅን ካላመጣሽ በሉስ ምንሽን አልሰጥሽም። እንዲህ ያለ እኮ ይቻላል። በእመቤታችን ማንችለው የለም። በቃ ነው ያው ይላችሁ። አይሁድ ሲተፉበት ብናየውም ክርስቶስ በጽርሐ አርያም አለ። አይሁድ ሲያስሩት ብናየውም ክርስቶስ እስራት ይፈታል። አላውያን ሲዘብቱበት ብናይም ስላድኖ የሞተን ያስነሳል። ከህሊናችን ፈጽሞ ክብሩ አይወርድም በፍጹም። ተመልከቱ፣ በመጨረሻ ጊዜ ተመልከቱ። በሶስተኛው ቀን ማታ እመቤታችን ከምሽቱ 3 ሰዓት ላይ በር አንኳኳች። የማንን ንገሩኝ እንጂ ምን ይዛ ይመስላችኋል? ባሉ ንገሩኝ እንጂ ጅብ በልቶታል አልበላውም? በልቶታል እኮ። ከየት አመጣችሁ? እመቤታችን ካለች ከሞት አፋፍ እንኳን ብትሆን ትመጣለህ። ለምን? ልጇ ህይወት ነዋ። እመቤታችንን ከያዝክ በሽተኛም ብትሆን ትድናለህ። ለዚህ ነው አባ ጊዮርጊስ ምን አለ? ጽኑ በሽተኛ ስለሆንኩ ወደ ጽኑ መድኃኒት ተጠጋኋል። ጽኑ መድኃኒት ማናት? የመድኃኒት ቦታ ድንግል ማርያም ናት። የብርሃን ቦታ ድንግል ማርያም ናት። የእውቀት ቦታ ድንግል ማርያም ናት። የኃይል ቦታ ድንግል ማርያም ናት። ስለዚህ ተመልከቱ። ከዚያም በኋላ ልጇን አምጥታ ለሴትዮዋ ሰጠቻት። ሴትዮዋም ልጁ የጌታን ስዕል አድኖ ከሳጥኑ አውጥታ ለእመቤታችን ሰጥታ ሰገደችላት ይላል። ከሞት የሚያስነሳ ስዕል አለን። ክብር ለድንግል ማርያም ይሁንልን። ስለዚህ ተመልከቱ፣ ልጇ የዘላለም ንጉስ፣ እሷ የዘላለም ንግስት ስለሆነ ተመልከቱ፣ ከተራራው የወረደው ድንጋይ በዓለም ላይ የሚኖሩ ከሃዲያንን ሁሉ ፍርድ ሰጥቶ የሚፈርድበት ቀን አለ። እግዚአብሔር ቢዘገይም የሚቀድመው የለም። ለኛ ግን ወዮልን። በቤቱ ተቀምጠን ደሞዝ ሲያንሰን የምንጮህ፣ የቤተ ክርስቲያን ክብር ሲነካ ዝም ብለን የምንጋደም፣ ሌላ የግል ጥቅማችን ሲነካ ያዙ ይልቀቁኝ የምንል፣ ለድንግል ማርያም ስዕል ለቤተ ክርስቲያን ስዕል ያልኖር ለኛ ግን ወዮልን። እግዚአብሔር መውጫውን እንዲሰጠን መልካም ፈቃዱ ይሁንልን። ስለዚህ ስዕል አድኗችንን እዚህ ላላችሁ ሰዎች ከአስፋልት ላይ ስዕል አትግዙ። ልብሰ ተክህኖውን ደግሞ መጥቷል። በመቀስ እየቆረጡ ስዕሉን አክሊሉ ላይ ክንፉ ብቻ። እንዲህ አይነት ስዕል እንደው ለምን የምትገዙት እናንተ? አይታችሁታል አይደል? የግሪክ ነው የሚባለው ልብሰ ተክህኖ ክንፉ አንገቱ ብቻ ተቆርጦ መላኩ እዚህ ላይ አክሊል ሆኖ ክንፉ ብቻ ተቆርጦ መላኩ እዚህ ጋር ብቅ ብሏል ማለት ነው። እንደዚህ አይነቱን ሁሉ ማስከበር አለብን። በአንድነት እንድንቆም መድኃኔዓለም ይርዳን። ድንግል ማርያም በሉ፣ እጃችሁን አወጣችሁ። ድንግል ማርያም ለአንድነት ሰብስባናለችና አንለያይም። ምን አላችሁኝ? ስንት እናት ስላለን፣ ስንት አባት ስላለን፣ ስንት ምግብ ስላለን፣ ስንት ርስት ስላለን፣ ስንት ሀገር ስላለን፣ ስንት ንጉስ ስላለን፣ ስንት ጠባቂ ስላለን፣ አንድ ጠባቂ እግዚአብሔር፣ አንድ እናት ድንግል ማርያም፣ አንድ ሀገር መንግስተ ሰማያት፣ አንድ እረኛ ክርስቶስ፣ አንድ ንጉስ እግዚአብሔር፣ አንድ ምግብ ስጋው፣ አንድ መጠጥ ደሙ፣ አንድ ሐሳብ ወንጌል፣ አንድ ህዝብ እኛ። እግዚአብሔር አንድ ሲሆን ሶስት እንደሆነ፣ ሶስት ሲሆን አንድ እንደሆነ፣ ሶስትነቱ በአንድነት እንዳልተጠቀለለ፣ አንድነቱ በሶስትነት እንዳልተከፈለ፣ እኛም ብዙ ስንሆን አንድ ስንሆን ብዙ ነን።
ከዚህ ማይበር እንዳንወጣ መድኃኔዓለም ይርዳን። ከተራራው የወረደው ድንጋይ መልሶ ዓለምን የመላው ከሰማይ የመጣው የእግዚአብሔር ቃል የእግዚአብሔር አብ አካላዊ ቃል ከድንግል ማርያም ስጋ ነስቶ ሞትን ድል አድርጎ ለዘላለም ነግሶ የኖረ እርሱ በቤቱ ያጽናን። ስብሐት ለእግዚአብሔር። አሁን እመቤታችንን እንደ አምላክ ነው የምታመልኳት ክርስቲያኖች ይባላል አይደል? ክስ ሲሰማ ሰምታችሁ አታውቁ? የአሕዛብ ጠባይ ነው። እነሱ በብዙ ጣዖት ስለሚያመልኩ እኛንም ጣዖቶቻቸው እንደሚዋለዱት ይዋለዳሉ ብለው ስለሚገምቱን ወንጌላውያን ብዙ ስለሷ መጻፍ እየፈለጉ ያልጻፉት አይሁድ ስላላቸው ቀና ስላልሆነ ስለ ክርስቶስ አመለካከት፣ አሕዛብ ስላላቸው ስለ ብዙ ጣዖት አምልኮ ብዙ ስለሷ መናገር ቢፈልጉም አላስተማሩም፣ አልተናገሩም። የተናገሯቸው ነገሮች ግን እንዳልኳችሁ በጣም ቀላል አይደለም። ቤተልሔም ስትሄዱ ታገኟታላችሁ። ቀራንዮም አለች፣ ቃና ዘገሊላ አለች። ክርስቶስ ከሙታን መካከል ተነስቶ ሰላም ለእናንተ ይሁን ብሎ በተናገረበት በዛ አዳራሽ ውስጥም እመቤታችን አለች። ስለዚህ ያለችበት ቦታ በሙሉ ትልቅ ነገር ስለሆነ ወንጌላውያን ስለጻፉ ስላስተማሩን ስለ እመቤታችን ቅድስት ድንግል ማርያም እንማራለን። እስካሁን ስንት ምክንያት ነገርኳችሁ? 2። ሶስተኛው ለምን ቤተክርስቲያን ስለ ጌታን ስለወለደችው ስለ እመቤታችን ድንግል ማርያም ታስተምራለች ትናገራለች ተብላችሁ ብትጠየቁ መልሱ ደግሞ ሶስተኛው እመቤታችን የአማንያን ምሳሌ ስለሆነች ነው። እስኪ እመቤታችን በሉ እንጂ የምን ምሳሌ ስለሆነች? አማንያን ሲበዛ ነው። አማንያን ዋነኛው ቃሉ እምነት ነው። እምነት እንደምታውቁት ጌታችን ኢየሱስ ክርስቶስ ከሰው ልጆች ድህነትን መውረስ እንዲችሉ ከሚፈልግባቸው ነገሮች መካከል አንዱ ነው። እምነት ግዴታ ለአንድ ክርስቲያን ያስፈልገዋል። ምን ብሎ ማመንም ጭምር በነገራችን ላይ ይጠየቃል። ዋናው ማመን ነው አንልም። ቤተክርስቲያን ውስጥ ካመንክ በኋላ ያመንከውን ነገር ምን ብለህ እንደምታምነው ማወቅ አለብህ። ምክንያቱም ክርስቲያኖች ይህን ጥንቃቄ አድርጉ ባካችሁ። ድሮ የክርስቶስ ስሙ እዚህም እዛም ሲጠራ ስለምንሰማ ብዙዎች ተሳስተው የሄዱ ነበሩ። አሁንም ድረስ ግን በዚሁ አይነት ተመሳሳይ የሆነ የመውጫ መንገድ ክርስቶስ ስሙ እዚህም ሆነ ሌላ ቦታ ሲጠራ ስለሰሙ ብለው የሚወጡ ሰዎች አሉ። ስሙ ክርስቲያኖች፣ የስሙ መመሳሰል ሳይሆን ቁም ነገሩ ላይ ያለው ስሙን የጠራችሁትን አምላክ ማን ብላችሁ እንደምታምኑት ነው። ምሳሌ ልስጣችሁ። ያላችሁባት የኦርቶዶክስ ተዋህዶ እምነት ክርስቶስን የምታምነው ወልደ አብ ወልደ ማርያም ብላ ነው። ወልደ አብ በሉ። ወልደ አብ ማለት ከአብ ያለ እናት ቅድመ ዓለም ባህሪ ዘእም ባህሪ አካል ዘእም አካል የተወለደ ማለት ነው። እስኪ ወልደ ማርያም በሉ። ድህረ ዓለም ዓለማት ከተፈጠሩ በኋላ ለወደቀው ለሰው ልጅ መነሻ ምክንያት እንዲሆን ያለ ወንድ ዘር ከመቤታችን ከድንግል ማርያም የሕፃናትን እድገት ሳያፋልስ ሳይሽር 9 ወር ከ5 ቀን ቆይቶ የተወለደው ነው። ስግው ቃል ነው። ፍጹም ሰው ፍጹም አምላክ ነው ብለን የምናምን። ዛሬ እንደውም ታውቁ ከሆነ የእመቤታችን ውዳሴና ቅዳሴ ትርጓሜ የሚያበቃው መቼ ነው? ትናንት ነው አይደል ያበቃው? ዛሬ ምንድን ነበር ትርጓሜ? ጸሎተ ሃይማኖት አይደል? ጸሎተ ሃይማኖት ሲተረጎም ሰምታችኋል? ይሄን ነበር ቤተክርስቲያን ያስተማረችው። ይሄን ነበር ያስተማረችው። እናንተ እኔ ኦርቶዶክሳውያን የምናምነውን ክርስቶስ ሌላው ደግሞ ምን ብሎ እንደሚያምነው ስሙ። ፕሮቴስታንቱ የሚያምነው ክርስቶስን አምላክ ነው ብሎ አይደለም፣ ከአምላክነቱ አሳንሶት ነው። አንድ ካቶሊክው የሚያምነው ክርስቶስን አምላክ ነው ብሎ አይደለም፣ ከተዋህዶ በኋላ ፍልጠት አለበት፣ መለያየት አለበት፣ ይህን ስጋ አረገው ይህን መለኮት አረገው ብሎ ነው። እኛ እንኳን መጽሐፍቶቻችን እንደዛ ተብለው ቢጻፉ ፍጹም ተዋህዶን ለማጠየቅ አልያም ለማስተማሪያም ጭምር ነው እንጂ እንደዛ ብለን እናምናለን ለማለት አይደለም። ካቶሊክ ከተዋህዶ በኋላ ፍልጠት አለ ብላ ታምናለች። ይሄ ገርማሃል እንዴ? የእስልምና እምነት ክርስቶስን የሚያምነው እንደ አንድ ነብይ ነው። በሩቅ ምስራቅ ያሉት እነ ሂንዱይዝም ሽንቱይዝም የምትሏቸው በብዙ አማልክት ነው የሚያመልኩት። ክርስቶስ የሚለውን ስምም ሰምተውት የማያውቁም አሉ። አሁን ወደ እናንተ ልምጣላችሁ እና ዋናው ማመን ነው የምትሉኝ? ምን ብለህ እንደምታምነው ማወቅ የለብህም እንዴ? አለብህ። እምነትን ክርስቶስ ይፈልጋል ካንተ ማለት ማን ብለህ እንደምታምነው መስማት ማወቅ ይፈልጋል ማለት ነው። እምነት ደግሞ ብቻውን አይሰራም። እንደምታውቁት ስራም ይጠይቃል። እምነት ያለ ስራ የሞተ ስለሆነ መጽሐፍ ቅዱስ ላይ ለዛ ነው ብዙዎች ስለ እምነት ሲለምኑ ሐዋርያት ራሱ ክርስቶስን እምነትን ጨምርልን ብለው ሲማጸኑት እንሰማለን።
እምነት ትልቅ ነገር ስለሆነ ነው። ጌታችን ራሱ ስለ እምነት ታላቅነት ትንሽ እንኳን ማመን ያለውን ትልቅ ቦታ ለማስረዳት የማቴዎስ ወንጌል ምዕራፍ 21 ላይ የሰናፍጭ ቅንጣት ታክል እምነት ቢኖርህ ይህን ተራራ ከዚህ ተነስተህ ሂድ ብትል፣ ይህን ሾላ ከዚህ ተነቅለ ወዲያ ሂድ ብትል ይሆናል አለ። የምን ታክል እምነት ነው ያልኳችሁ? የሰናፍጭ ቅንጣት ታክል እምነት ካለህ ተራራ ማንሳት ትችላለህ አለ። ስሙ ሰው የእምነቱን ታላቅነት ይታወቅለት ዘንድ የሰናፍጭ ቅንጣት ታክል ካለው ተራራን ያፈልሳል ተባለ። እመቤታችን እምነቷ እንዴት ያለ እንደሆነ ልንገራችሁ። ሰው የሰናፍጭ ቅንጣት ታክል እምነት ኖሮት ተራራ ፈለሰ ብላችሁ የምትገረሙ ከሆነ ምን አይነት እምነት ቢኖራት ነው ተራራውን የሚያፈልሰውን አምላክ ከሰማይ አውረዳ ማህፀኑ ያሳደረችው?